4 አየር ንብረት የሚገኝባት ሀገር የተለያዩ ከጊዮን ከናይል ጀምሮ የተለያዩ ወንዞች የሚመነጭባት ኢትዮጵያን ለማያዝ ሀገር ለማድረግ ነው ፍቅር ይዛት አይደለም ውላቸው ጣሊያኖች ሮምን ጣሊያንን ለጀርመን ለመስጠት ከሂትለር ጋር የተዋዋለው ውስጥ በሚስጥር ኢትዮጵያን የጣሊያን ሀገር ለማድረግ አዲሲቷ ሮም ማለት ከዚህ በፊት ኮንስታንቲኖፖሊስ የተባለው ሀገር ኮንስታንቲኖፖሊስ የተባለው ኢስታንቡል የተባለው ሀገር የግሪኮችና የሮማውያን መንግስት ሆኖ ለብዙ ዘመን የመሩት ዘመን ነበር ግሪኮችና ሮማውያን በውስጥ ታዋቂ በሽኩቻ ሲጣሉ ጣሊያኖች ለቱርኮች ሽጠው በሚስጥር አዲሲቷ ሮም ተብላ ነበር ኮንስታንቲኖፖሊስ አዲሲቷ ሮም ተብላ ነበር በሚስጥር ለቱርኮች ሽጠው እነሱ ወደ ጥንቱ ሮም ተመለሱ አሁንም በሚስጥር የተዋዋሉ ከሂትለር ጋር ሮምን ለጀርመን ኢትዮጵያን አዲሲቷ ሮም አድርገው ለመኖር ነበር አዲሲቷ ሮም ለማድረግ በቀን 4 አየር ንብረት የሚገኝባት ልጅ ተወልዶ ያለ ጫማ ያለ ሕክምና ያለ ልብስ የሚያድግባት ሀገር ለማድረግ ስለፈለገኝ ይላል ሀብት ያለው ጣሊያዊ ንብረቱን ሽጦ የና ያክል ወርቅ መስጠት አለ ሀብት የሌለው መሬት ለማግኘት የሚፈልግ ኢትዮጵያ መሬት ለማያዝ ሀብት የሌለው ጣሊያዊ ደግሞ በቁማም ድረገነት የሆነችውን ሀገር ሽቶዋን ለማሽተት ወንዞቿ ከሽቶ የበለጠ የሚሸቱ ወንዞቿ ውሃቸው ሲጠጣ ከማርና ኮተት የበለጠ ያንን ለማየት ለመጎብኘት የሚፈልግ ጣሊያዊ ደግሞ በመጠኑ የተወሰነ ንብረቱን ሽጦ ወርቅ መስጠት አለበት በማለት በግድም ሆነ ከውድ ከወገኑ እዚህ መጣም ነው የሚለው በግድም ሆነ ከውድ ከወገኑ መንጋጋ አምጥቶ ኢትዮጵያ ውስጥ ያሰፈረውን ሀብትና ንብረት አጤ ኃይለ ሥላሴና ጀነራል ወንጌት የቻሉትን ያህል ወደ እንግሊዝና ወደ ፈረንሳይ ከማሸሻታቸው በላይ የቀረው ደግሞ የኢትዮጵያ ሕዝብ እንዳይጠቀምበት በአንድ ስንጥር እንጨት ላይ የተጫነች የሳት ክርቢት የኢትዮጵያ የማያውቃት የጠላት ንብረት ነው ብሎ አቃጠሉት ያለ ሀሰት በእውነት ነው ያኔ ምስክሮች አሉ አሁን ምን ይላል ደግሞ እንደገና እንግሊዞች እንደገና ምን ይላል ኢትዮጵያውያን እስበሳቸው ተላልቀው የሰለጠነ የሰው ኃይልና የሀገር ፍቅር ያለው ሰው ሲጠፋ የምንፈልገውን ለመሬት መጠን መያዝ እንችላለን ይላል በጽሁፍ ይቅርታ እኔ አልችልም በሀገር ስለማልችል ነው ደም የሚፈላ ወድጃ አይደለም ከይቅርታ ጋር ነው ከደም ፍላትም በላይ የሚያስደርግ ነው የሚያሳድግም ነው እንደዚህ ሆኖ እየተጻፈባችሁ እንጃ ምን አይነት ሰዎች እንደሆናችሁ ምን አይነት ሰው እንደበቀለ ነው ይሄው ደርቲቦ ለሲአይኤ ናፍሪካ ቆሻሻ አስቀያሚ ስራ የሲአይኤ በአፍሪካ ምድር አርስቱ በቂ ነው ኮሙኒዝም ነው ብላችሁ ውሸት አሁን ሲአይኤ የሚቆጣጠረው ይሄ ወደቡ ይሄ ባዶ ዲላል እነማን እንደሆነ ታዲያ እስከመቼ ድረስ ነው ይቅርታ እስከመቼ ድረስ ነው መቼም እግዚአብሔር አይምሮ ሰጠ ለነዚህ አይሰጠ አይምሮ ለኛም ሰጥቶናል እንዳሁን እኛ እንበልጣለን ባስተሳሰብ ስለዚህ ነው አመራር የሚያስፈልገው ይቅርታ ታዲያ ስለዚህ እንዳው ሙሉ በሙሉ ኢትዮጵያዊ አይደሉም ግን ሀገሪቷ የሰው ደሃ ነው ያደረገው የሀገር ፍቅር ያለው ሰው ላይ ያለቀ የእንግሊዝ አማካሪያቸው እንግሊዝ ጀነራል ወንጌት እንግሊዛዊ ዕብራዊ ነው እስራኤላዊ ትውልድ ዘሩ እንግሊዝ ነው የሰው ደሃ ነው ያደረገው አሁንም ቢሆን መተኪያ የሌላቸው የሆነ ፈናፈንት ነው ወይም ወንዳገረድ ይባላል ለምሳሌ እንደ ሌሊት ወፍ ማለት የሌሊት ወፍ አይጣይሏት ወይንስ ወፍ ሁለቱም ጾታዎች አጣምራ ያዘች አስደናቂ ነገር ናት እንዲሁም ደግሞ ሪያ ፈናፍንት ነው ሪያ ሲል የማይወሰው ቢኖር አሳማ ማለት ሳይሆን ነገር ግን ከርከረው ነው ይህ በረሃ ወሬ ሰራከላቶቹ በፍጹም የማይመሳሰሉ የተቃረኑ ናቸው የፊቱ ወይም የግንባሩ ልዩነት ይህ ነው ብሎ በዝርዝር ማስረዳት ስለማይቻል በአይኔ ተመልክተህ ተረዳ ለምሳሌ አንደኛ ጥርሱ እንደዚህ ጥርስ ይመስላል ሁለተኛ የአይኑ ቅድ የተለየ ስለሆነ ወደ ጎን እንጂ ፊት ለፊት አይደለም ሶስተኛ ጅራቱ እንዳይተ ጅራት ነው
አራተኛ የአካለ ስጋው ፍሬ ማለትም ቆለጡ እንደ ፍየል ሲሆን ብልቱ ደግሞ እንደ አህያ ነው። አምስተኛ ሰገራው ልክ እንደ ጋማ ከብት ፋንድያ ነው። ስድስተኛ ሰኮናዎቹ ደግሞ እንደ ጥጃ ሰኮና ናቸው። ከዚህ በላይ ለተጠቀሱት ቃላቶች የሚገርመውና በይበልጥ ለመረዳት የሚፈልግ ሰው ቢኖር ታሪኩ በመጠኑ የተብራራው እንስሳ ከርከሮ በእናት ኢትዮጵያ ውስጥ በቆላ ሀገር በብዛት የሚገኝ መሆኑን ገልጽለታለሁ። ዋናው ማስረጃ እዚህ ላይ ነው። ይኸውም ወንድ ሀገር ማለት አንድ ነገር በተፈጥሮው የወንድም የሴትም ጾታ አንድ ጋር አጣምሮ የያዘው ነው። የዚህ አይነቱ አስደናቂ ፍጥረት በአውሮፓ እንጂ በእናት ኢትዮጵያ በብዛት አይገኝም። ነገር ግን ማንኛውም ጅብ በተፈጥሮው ወንድ ሀገር ፈናፍንት ነው። ጅብ ታውቃላችሁ? የጅብ ጾታ የለውም። ወንድም ሴት የሚያደርገው ወርሃት ነው። በጊዜው ተባይታይ የነበረው በሌላ ጊዜ ደግሞ እንስት ይሆናል ማለት ነው። ማለት እንደ 20ኛው ክፍለ ዘመን ሰው ዛሬ አብዛኞቻቸው የአውሮፓ ወንዶች ከቅንዝረኝነት የተነሳ ወንድም ሴትም ይሆናሉ። ከዚህ የተረፈው ለዘመናዊ ፈላስፎች ትቸዋለሁ፣ አልተውኩትም። ነገር ግን ጽሁፉን መዝጋት ክልክል ነው። ይህ የመጣው የአእምሮ ፈናፍንት ነው። የአእምሮ ፈናፍንት ለምን ማስረጃ ነው የመጣው? የአእምሮ ፈናፍንት የሚባለው አካላቶች የሚያመሳሰሉና በአስተሳሰቡ ብቻ የማይጠና ሰውም ፈናፍንት ይባላል ካልኩ በኋላ ይኸውም እናት ኢትዮጵያ ወደፊት እንዳትራመድ በማለት በየጊዜው የሚፈጽሙት የመከፋፈል ህገወጥ መጥፎ ተግባር ነው። ለዚህ ማስረጃ የማይካድ የተረጋገጠ ሰውን ብቻ እንደሚከተለው በሶስት ደረጃ ገልጻለሁ። አንደኛ ግማሾቹ ፒያሪዎች በዛ ጊዜ ነበር ልክ ከፊሎቹ ይዲዎች ቀሩት ደግሞ ሲያዩዎች ተቀበሉ ናቸው። አንባቢ ወገን ሆይ ከዚህ በላይ በከፊል የተገለጹት ከሌሎች ቅርንጫፎቻቸው ጋር በሙሉ ጨርሶ አጥቶ እና ኢትዮጵያ ሐሳበ ስንኩልና ዓለማመስ የሆነው እንዳገረ ሳይኖርባት የወንዶች አገር ብቻ ለማድረግ የሚቻልበት ዘዴ አንድ ማዕድ ለመግለጽ ይቻል ነበር። ነገር ግን ለማይን ጻፋል የሚዘጋጀው ዝግጅት ሁሉ በቅድሚያ የሚገባው በእነሱ እጅ ስለሆነና ቢደርስም በስራ ላይ የሚያውለው ሰው ገና በእናት ሀገር ስላልበቀለ ትቸዋለሁ። የፍጹም ፍልስፍና ነው። የሃይማኖት ፍልስፍና ደግሞ አሁን ደግሞ አስገባት አለብን። አውኩን ሳው ኋላ አባታችን ሐሰተባት እዛን ጊዜ የነበረውን የሮማውያን መንግስትና አስተዳደር በመቃወም የአስተዳደር በመቃወም የሚፈጽሙት የነበረ ተግባር አይሁድ ምሳሌ አድርጎ የተናገረው ቃል እንደሚከተለው ነበር። እናንተ እስከአባታችሁ ከሰይጣን ናችሁ፣ የአባታችሁ ምኞት ልታደርጉት ወዳላችሁ። እርሱም ከጥንት ጀምሮ ነፍሰ ገዳይ ነው፣ በእውነትም አይጸናም፣ በእርሱ ዘንድ እውነት የለምና ሐሰትን በተናገረ ጊዜ ከራሱ አመንጭቶ ይናገራልና ሐሰተኛ የሐሰትም አባት ነውና በማለት ሮማውያንን በሰበለበት ኃይለ ቃል በምሳሌ ገርፏቸዋል። ዮሐንስ 8:40-45 አሁን ይሄ ይፈታል እንደገና። እውነትም ኢየሱስ እንደተናገረው ሮማውያንና ግሪኮችን ሐሰትን በተናገሩ ጊዜ ከባህሪያቸው አፍልቀው ያልሆነውን ሆነ ያልተደረገውን ነገር ተደረገ ከማለታቸው በላይ የሚያስገርመውና የሚያስደንቀው ደግሞ ሳያዩ በአይናችን አይተናል ስለሚሉ ነው። ይህም እስከ ዛሬ ድረስ አለ አይባልም። ነገር ግን የሌላው ክፍለ ዓለም ህዝቦች ሐሰትን በተናገሩ ጊዜ ሰማን ብለው እንጂ ሳያዩ አይተናል አይሉ። አየሁና ሰማሁ የተቃረኑ ናቸው። ሰማሁ የሚለው ቃል አጠራጣሪና አወላዋይ ሲሆን አየሁ የሚለው ቃል ደግሞ እርግጠኛ ነው። አየሁ ብሎ ከሚዋሽ ይልቅ ሰማሁ ብሎ ቢዋሽ ይቀላል። ቢሆንም ሰይጣን እንደሚከተሉት የግብርና የቅጽል ስሞችን ይመሰላል። የጽሁፍ ተደርሞ በውጭ ሀገር ይበልጠው ነው ሰይጣን የሚወክለው በዓል አንደኛ ሰይጣን የሚወክለው በሐሰት ሮማውያንና ግሪኮችን ይወክላል። የሐሰት አባቶች ናቸውና። ሁለተኛ በቅናትና ምቀኝነት እንግሊዞችን ይወክላል። የክፋት አባቶች ናቸውና። ሶስተኛ በአፍቅረ ንዋይ ገንዘብ በመውደድ ማለት ነው ዕብራውያንን ማለት እስራኤላውያንን ማለት ነው ይወክላል። የንፍገት አባቶች ናቸውና አንድ ሰው ስለራሱ ማድላት የለበትም። አራተኛ በክዳት ኢትዮጵያውያንን ይወክላል። የክዳት አባቶች ናቸውና ኢትዮጵያዊ ወገን ከሰው ጋር ዙ እየፈረመ ዙ ከቷል። አምስተኛ በትዕቢት ማለት ነው ጀርመናውያንን ይወክላል። የትዕቢት አባቶች ናቸውና። ስድስተኛ በዝሙት ፓሪሳውያንን ይወክላል። ፈረንሳዮች የፍቅር አባቶች ናቸውና። የሌላው ክፍለ ዓለም ህዝብ ጸባይ በእነዚህ ይጠቃለላል። የሚይዝበትን መናገር ነው። ተተንቱ ይሄ ደግሞ ይተነተናል በዋና እሺ እዚህ ላይ ተግዘይ ይመጣል ስራ
ኢትዮጵያውያን ምን አይነት የረቀቀ አሳሳልና የስዕል ብሩሽ እንደነበራቸው የሚገልጽ ነው። በአይን የሚታይ ነው። በኤልያስ ዘመን በኤልዛ ታሪኩ መጽሐፍ ላይ እንደተጻፈው ለኤልያስ መስዋዕት ከሚሰዋበት ቦታ በዋሻ ተሸሽጎ ስለነበረ በመጽሐፍ ቅዱስ የተጻፈ ስለሆነ ብዙ ማብራሪያ አያሻውም እና ከሚሰዋበት ቦታ ይሄ በዚህ ቁራ አማካይነት መልአኩ እየሰጠ ይመግበው የነበረ ነው በስዕል የሰፈረው። አሁን የስዕሉ ርቀት ተታሳሳሉ በጣም የሚያስደንቅ ነገር ስለ ፎርሙላ ትራያንግልም ቢሆን ኢትዮጵያውያን ያወቁት በ150 ዓመተ ምህረት ነው። ፎርሙላ ትራያንግል መኖሩን ያወቁት። ነጮች ግን በ1600 እስከ 700 ዓመተ ምህረት በኋላ ነው። ኢትዮጵያውያን መርከቦቻቸው ስለሚወሰድባቸውና ሰዎቻቸውም ስለሚወሰድባቸው በዚያ አማካይነት ተመራምረው ነው የተረዱት ኢትዮጵያውያኑ። አሁን ይሄ ለምሳሌ የአክሱም ቤተ መንግስት የነበረው ነው። ይሄ 1500 ከክርስቶስ ልደት በፊት የነበረ ነው። ከዚያ ወዲህ አስመስለው የሚናገሩ አሉ ባለ ከምቀኝነት የተነሳ ነው። እና አሁን ይሄንን የመሰለ ቤተ መንግስት አሰራርም የለም። በዚህ አይነት እንኳን ኮፒ አድርጎ ቤተ መንግስታውን እንኳን መስራት ይቻል ነበር። ዲዛይን የተነሳ ነው ጥቁርና ነጭ የሆኑት እንጂ በቀለም ናቸው። ይሄ ያሳሳሉ የስዕሉ አይነት ብታዩት በጣም የሚያስደንቅ ነገር ነው። በዚህ ቁጥር ለንደን ሙዚየም ተወስዷል። ይሄ ከለንደን ሙዚየም የተገዛ ነው። እያንዳንዱ ጸሐፊ ይገዛል ማለት ነው። አሁን ለምሳሌ የምታዩት በዛ ሰዓት የነበረ ብሩሽ፣ በዛ ሰዓት የነበረ የስዕል አሳሳል ምን አይነት የረቀቀ አስደናቂ ነገር ነው። አሁን ለምሳሌ በራዕየ ዮሐንስ ያለ ነው። መላእክቶቹ እንዴት እንደሚበሩ ማጭዱን እንዴት አድርገው የመቅሰፍት ማዕት ነው በዛ ሰዓት እንዴት አድርገው እንትን እንደሚሉ ይኸውና ያሳያል። በጣም የረቀቁ ናቸው። የስዕሉ ሁኔታ ይታያል። አሁን ለምሳሌ ኢየሩሳሌም ሰማያዊት የምትባለው ናት። ምድራዊት ኢየሩሳሌም ምድራዊት ኢትዮጵያ ናት። እስራኤል ነው የሚሉ አሉ። እስራኤል ግን ደረቅ ነው። ሙቀትና ቅዝቃዜ የሚፈራረቅበት እንጂ እንደ ኢትዮጵያ በቀን 4 አየር ንብረት የሚገኝበት ካለመሆኑም በላይ የጊዮን ወንዝ የአራቱም ወንዞች የሚመነጩበት ኢትዮጵያ ናት። ራሷ ምድረ ገነት ማለት ኢትዮጵያ ናት እና ወደ ኢትዮጵያ ወደ ምድረ ገነት ለመግባት ነው በዛ ሰዓት እና የዚህ ስዕል ደግሞ ተመልከቱ ምን አይነት አስተሳሰብ እንደሆነ እና ስለ በርሙዳ ትራያንግል የሚናገረው በርዕሳነ ሚካኤል ታገኙታላችሁ። ይሄ ለንደን ሙዚየም ተወስዷል። ይሄ 7 ዘውድ እና 7 አፍ ያለው ዲያብሎስ ነው። እነኚህ ተከታዮቹ ዲያብሎስ እና አጋንንት ናቸው፣ ባለክንፎች ናቸው። ከመላእክት ጋር ተዋግተው ከነ ሚካኤል እና ገብርኤል ተዋግተው የሲዋጉ ሰይፉ በርሙዳ ትራያንግል የወረዱበት ነው። ያ በርሙዳ ትራያንግል ከእግዚአብሔር መንግስት ቀጥታ ከላይም ወደ ታችም ቀጥታ የማያቋርጥ ወደ ታች ነው የሚወርደው። በርሙዳ ትራያንግል ወደ ታች እየወረደ ነው፣ ግን ክፍት ነው። ከእግዚአብሔር መንግስት በዚያ በመንግስተ ሰማያት ላይ ክፍት ነው እና ማቋረጥ ነው እንጂ ማይቻለው ካልተፈቀደ ባጠገው ማለት ይቻላል። ከተፈቀደ ደግሞ ከመቅጽበተ ዓይን ከባህረ ነገሥት እስከ ኤርትራ ከመቅጽበተ ዓይን እንደ ዓይን ጥቅሻ ያህል የሚፈለገው የሚከለክል ነገር መውሰድ ይቻላል እና ስለዚህ ስለ በርሙዳ ትራያንግል በ250 ዓመተ ምህረት ነው ኢትዮጵያውያን ያወቁት። ይሄው እዚህም አለ። እንደገና ከዚህ በጣም የረቀቀ ስዕል አለ ወደፊት ስለ ይሄም በጣም አስደናቂ ነው እና እዚህ ላይ በጣም የሚያስደንቀው ይሄ ደግሞ አሁንም ዲያብሎስ ነው ወደዚያው ነው የሚወስደው።
በጣም ከእግዚአብሔር በጣም ቅርበት ያላቸውን ሰዎች በጣም ስለሚጸናወታቸው ይኸው በዚህ ቁጥር ለንደን ሙዚየም አለ። በዛ ሰዓት አስተሳሳሉ ሲሉ ተመልከቱ ምን አይነት አርት ዲያብሎስ እንደገና ከሰማይ በጭራው ከዋክብቱን ጠቅሶ ሲወርድ መላእክቶቹም በደመና ሆነው እዚህ ይታያሉ። የዚህ ሰውዬ ነፍስ ለመውሰድ ነው እና የዚህ ሰውዬ ነፍስ በህፃን መልክ መላእክቶቹ ይዘዋታል። ይታያቸዋል በህፃን መልክ እዚህ ላይ እና ዲያብሎስ ያገኙ ቀረ ማለት ነው። ይሄም የበርሙዳ ትራንግል ወጥቶ ከሰማይ ወደ ሰማይ ወጥቶ ከበርሙዳ ትራንግል ወጥቶ ወደ ሰማይ ወጥቶ በጣም ከእግዚአብሔር ጋር ቅርበት ያላቸውን ሰዎች ለመውሰድ ነው። እዚህ ድረስ ይበቃናል። በሙሉ ታሪኩ ግን ይቅርታ ላይ ለመጥቀስ ወደፊት ጊዜ ነው። ይህንንም ፕላን ከዚህ ቀደም እንደተነጋገርነው ጨርቁም የተቀረጸው ከዚህ ነው። ከዚያ በኋላ ወደ ተሰራው ወደ ሙዚየም አለ፣ ወደዚያ መሄዳችን ነው። ከዚያው ተረፈ ሌላ የሚሆን ነገር አይመስልም። ወደ ቤት ሄደን ደግሞ ሴቶች አሉ ናቸው። ይህንን የደበሎ ቅርጽ ነው እየዞርን ነው እናደርገው። በዚህ በኩል ደግሞ ከ2900 ክርስቶስ በፊት የነበረ ነው። በዚህ በኩል ያለው ይሄ የደበሎ ቅርጽ ነው። አሁን የጳጳሳት ልብስ ነው። 900 ከክርስቶስ በፊት የነበረ አስተፋፍ ነው። አሁንም የነገስታትና የቤተክርስቲያኗ ልብስ ሆኖ ነው የሚካሄደው። በዚያ ያታቋል ነው። ፕላኑና ዲዛይኑ የወጣው ከዚህ ቀደም እንደተነጋገርነው በዚያው በቤተክርስቲያኗ በራሳችን ዲዛይን ነው ማለት ነው። እንደገና ማሽኑ አሁን ሄደን ማየት እንችላለን። የሚሰራው ማሽን እዚህ ቅርብ ነው ያለው። እንሄዳለን እና ለጊዜው ብዙ እንትና እንደ ሰፊዎችንም አንድ ላይ ተቀርጽና ሰራተኞችም እነኚህ ቀለሙ ያው የተለያየ አይነት የነሳው በቀለም አድርገው እንደምትቀደሱ በቀለም እንደሱ አድርገን ነው የምታደርገው። ያውና በዚህ አይነት የሚቀረጸው ፍልፍል የሚባል አሰራር ነው። የድሮ ነገስታት ማቀራረጽ አሰፋፍ ነው። ገና አልታላለቀለትም። በተለያየ ሁኔታ ደግሞ የተሰቀሉ ሰዎች ናቸው። እነኚህ ያው ለቤተክርስቲያኗ በተመጣጣኝ ዋጋ እየተሸጡ የቤተክርስቲያኗ ከፍተኛ የገቢ ምንጭ ሆነዋል ማለት ነው። አሁን እንደገና ወደ ማሽኑ እግዚአብሔር የሚሰራበት ማሽኑ እንሄዳለን። ያ ያያችሁት ቅድም ዲዛይን ራሱ በራሱ ማሽኑ ይሰራዋል ማለት ነው። እና 6 አይነት ቀለም 6 አይነት መኖሪያ ስላለው በአንድ ጊዜ 6 አይነት ቀለም መስራት ይችላል። እና ቤቱ የሚጮኸው ለዚህ ማሽን ተብሎ የተሰራ ቤት አይደለም። እንደ ገደል ማሚቶ እየጮኸ ነው። የተለያየ አይነት አሰራር ስላለው ነው ቤቱ ለዳቦ ተብሎ የተሰራ እንጂ ለዚህ ተብሎ የተሰራ አይደለም። ገና ወደፊት የተለያዩ ማሽኖች ይመጣሉ። የዚህ አይነት ማሽን እስካሁን ድረስ በእኛ ሀገር አልመጣም ማለት ነው። እና 6 አይነት ቀለም በአንድ ጊዜ የሚሰራ ማሽን ነው። አንድ አይነት አውቶማቲክ ብቻ ነው የምናንቀሳቅሰው። ደውቤ የተባለ መሳሪያ ነው። ከኦስትሪያ ከጀርመን ነው የመጣው። ጨርቁ ምግብ ማለት ይቻላል። ሳቲን የተባለ ጨርቅ ነው የሚሰራው። በጣም የተሻለ ጨርቅ ነው እና ሙሉ አውቶማቲክ በሚንቀሳቀስበት ጊዜ ግን እዚህ ላይ ነው የሚገቡ የተለያዩ ክብር ያላቸው ቀለሞች ራሱ እየተቀያየረ ራሱ በራሱ ይሰራል። ያ ነው እኮ ያከብሩ ያያቁት እንደው ታያችሁ ያ ይሄ ነው መጀመሪያ ነው የራሱ የራሱ መጀመሪያ ነው አሁን ወደ ቀለም ስለውስጣለች ይታከማል ማለት ነው። ስንት ሜትር ነው ይሄ? ስንት ያህል ይሆናል? 120 ያህል ነው። በአንድ በስንት ቀን ያመርታል? 24 ሰዓት ቢሰራ ለምሳሌ 24 ሰዓት ቢሰራ 2 ቀን ማለት ስንት ያህል ይመረታል ማለት ነው? በ24 ሰዓት ውስጥ አልተቀረጹም። አሁንም መጻሕፍቶቹ በሙሉ ከዚህ የሉ፣ ግን በከፊል ያሉትን ሙሉ በአንድ ላይ እንዲነሱ አስፈላጊ በመሆኑ ነው እና ወደዚህም ጭምር እና ከዛ ሆነ በጠቅላላ በሙሉ ተቀርጻቸዋለህ።
እነኝህን ትፈርሳቸዋለህ በሙሉ ወደ ልጅ እየዞርክ እነኝህን በሙሉ አንድ ላይ እንዲመጡልህ ነው። ያው ከዚህ ቀደም እንደተነጋገርነው በተለያየ ቋንቋ ስለ ኢትዮጵያ ብቻ የሚናገሩ መጻሕፍት ናቸው። እነኝህንም እና ስለ ኢትዮጵያ ብቻ የሚናገሩ መጻሕፍት ናቸው። አሁን በሙሉ በከፊል የተቀረጹ መስለኛል ከላይ እስከ ታች ድረስ እዚህ ውስጥም አሉ በከፊል። አብዛኞቹ ደግሞ ከተለያዩ ግለሰቦች በሳጥን ነው የሚገኙት። ወደ 49 ሳጥን በጣም ትላልቅ ሳጥን ከተለያዩ ግለሰቦች ቤት አለ ማለት ነው። ስለዚህም ስለጠበበ ነው እንግዲህ ቦታው ስለጠበበ አንድ ላይ ሆኖ መነበብ የሚገባቸው ከፍተኛ ምስጢር ያላቸው መጻሕፍቶች ናቸው። ከዶክሜንት የተነሳ ነው ደግሞ ማወቅ የሚቻለው። ዶክሜንት ከሌለ ማወቅ አይቻልም። እና እነሱም የፈረዱ በኋላ እዚህ ውስጥም አሉ የተወሰኑ ነገሮች ናቸው። እነሱም ያው በተለያየ ቋንቋ ሆኖ በሙሉ የሚናገሩት ስለ ኢትዮጵያ የተለያየ ታሪክ ነው ማለት ነው። ከኢኮኖሚ ጀምሮ፣ ፖለቲካው ጀምሮ፣ ህጉ ጀምሮ በሙሉ ስለ ኢትዮጵያ የሚያነው ነገር ሁሉ በሙሉ አለ ማለት ነው። መጽሐፍ በምርጥ መጽሐፍቶች የተሟላ ነው ሳጥኑ ራሱ። ማንኛውም የቦታ ጥበት ነው እንግዲህ እንደዚህ ሆነ ማለት ነው። ራሱ የቻለ ቦታ ያስፈልገው ነበር ተመልካች ቢኖር። ተመልካች ስለሌለ ግን ምንም ማድረግ አልተቻለም። ግን እናንተ ግን ይሄንን መጣችሁ በንጹህ ኢትዮጵያዊነት መጣችሁ ወረፋችሁ ዘራችሁ ይባረክ ከማለት በስተቀር ሌላ ምን ማለት አይቻልም። ግን ግዴታችሁም ነው፣ በኢትዮጵያዊነታችሁ ግዴታችሁ ነው፣ ማድረግ ያለባችሁ ነው። ግን ግዴታችሁም ነው። ግን እግዚአብሔር ዘራችሁን ይባረክ ኢትዮጵያንም በእናንተ አማካይነት ሰዎች ይፍጠርላት ከማለት በስተቀር ሌላ ምለው ነገር የለኝም። ከዚህ ቀጥለን ደግሞ አንድ ታሪካዊ የሆኑ ስዕሎች አሉ። እነሱን እናነሳቸዋለን። አሁን ለምሳሌ የስዕል ነው እንግዲህ ኢትዮጵያን ፔይንቲንግ ነው የሚለው። የአጻጻፉ የፊደሉ የላቲኑ አጻጻፍ በኢትዮጵያውያን ካራክተር ነው የተሰራው። ይኸውም አባባሉ የላቲኖች ፊደል ከኢትዮጵያ ፊደል የመጣ ለመሆኑ የሚያረጋግጥም አንዱ ምስክር ይሄ ነው። ካራክተሩ በኢትዮጵያውያን ፊደል ነው የተጻፈው። ስለዚህ ጁሊየስ ዞሩዋ የሚባል ፈረንሳያዊ በአፄ ሲሲኒዮስ ዘመነ መንግስት በፊት የመጣ ሰው ነው። ስዕሎቹን በሙሉ ወስዷቸው የስዕሎቹ ባለቤት የሆነው የፈረንሳይ ሙዚየም ነው ማለት ነው። የፈረንሳይ ሙዚየም የስዕሎቹ ባለቤት የፈረንሳይ ሙዚየም ነው። አንዷ $30 ነው የሚሸጣት። ስለዚህ ነው የተለጠፈው። በተለያዩ ቋንቋዎች የተተረጎመ ነው። በጣም አስደናቂ የሆነ ነገር አለው። በዚህ ወደ ነገር የስዕሎቹ ማብራሪያ ማለት ራሱ የቻለ ወደ ፖስት ካርድ እየተለወጡ የተለያየ የገቢ ምንጭ የሚሆኑ ናቸው። ግን ይሄ ቀደም ያሉ ስዕሎች ናቸው። በጣም አስደናቂ ጁሊየስ ዞሩዋ የሚባለው ሰውዬ ይኸው ቤተ መቅደሱን እየገነጠለ እዚህ ውስጥ ነው ያለው በከፊል እና አብዛኞቹ ስዕሎች እየላጠ ወስዷቸዋል። ፈረንሳይ ሙዚየም ላይ ይገኛሉ። እነኚህ ደግሞ ከክርስቶስ ልደት በፊት የነበረ ነው። የቤታችንን ቅዱስ ገብርኤል ሲያበስራት ነው የሚያሳየው። በጣም የስዕሉ አይነት አስደናቂ ነው። በዛ ዘመን ከክርስቶስ ልደት በፊት የነበረ ነው። ለታርጎ እንደሚያስረዳ እንደሚያበስራት ነው የሚናገረው። ከዚህ ቀጥሎ ደግሞ የበዛ ሰዓት የነበረው መንበር ነው። በብሉይ ኪዳን የነበረ መንበር ነው። አስተራሩ አሁንም ድረስ የዚህ አይነት አስተራር ነው ያለው። ከዚህ ስንገባ ደግሞ በጣም አስደናቂ ነው። መድኃኒታችን ክርስቶስና እመቤታችን ናቸው። በዙሪያ ላይ ያሉ ቅዱሳን መላእክትና ጻድቃን ሰማዕታት ናቸው። በጣም አስደናቂ የሆነ ነገር ነው። ይሄም በዛ ሰዓት የነበረ ብሩሽ፣ በዛ ሰዓት የነበረ ቀለም በራሳችን ቀለም ነው። ከውጭ የመጣ ቀለም አይደለም። የብራና መጻሕፍቶች የሚጻፉት በራሳችን ቀለም ነው እና ይሄም ራሱ አስደናቂ የሆነ ነገር ነው። የዚህ አይነት አስተሳሰብ ይሄ ሁሉ የተወሰደ ነው በሙሉ። ይሄንን ማስተሳሰብ ያው ከነ ማስረጃው ነው ያለው ማለት ነው። ከነ ብራናው መጽሐፍቶቹ ወስዷቸዋል ማለት ነው። በዛ ሰዓት የነበረ ስዕል በጣም አስደናቂ ነገር ነው እና እንግዲህ ይሄንን ስዕል ደግሞ
ክርስቶስ አይነ ስውሩን በሚያበራበት ሰዓት ነው። ይሄ የኢትዮጵያውያን ነው፣ በኢትዮጵያውያን መልክ ያለው ይሄንን ስዕል። ይሄ ደግሞ ሮማውያን ከኢትዮጵያውያን በራሳቸው መልክ ኮፒ ያደረጉት ነው። አብዛኛው የውጭ ሰዓሊዎች የሚሰሩት ምንጫቸው የኢትዮጵያውያን ስዕል ነው ማለት ነው። በአልቃንደ በለሱት ተወደ እንደገና ከዚህ ጋር ሆነ እሺ ተሳይኝና አንተ ተዋለ ነካት ከነ ማስረጃቸው ነው ያሉ እና የፈረንጅ ሰዓሊዎች በሙሉ ምንጫቸው ምንጭ ያስፈልጋል። የኢትዮጵያውያን ስዕል አሳሳል ምንጭ ነው። እንግዲህ በፊደልም ሆነ በስነ ጽሁፍ በተለያየ ነገር ምንጯ ለዓለም ኢትዮጵያ ነበረች ማለት ነው። የዛሬን አድርገውና በአሁኑ ሰዓት ግን ኢትዮጵያ የምትገኝበትን ግን ራሳችን በራሳችን እየተረዳን ነው። እነኚህ ስዕሎች በሙሉ እየተወሰዱ ናቸው። አሁን ኢትዮጵያዊ በራሱ ከማያምንበት ደረጃ የደረሰ ህዝብ ነው። ያ ምርጥ የነበረ ህዝብ ለዓለም የተለያየ ማስረጃ የሰጠ ህዝብ ያ ኢትዮጵያዊ በአሁኑ ሰዓት ግን ጠፍቶ አልቀው አሁን ያለው ኢትዮጵያዊ ግን የጥንቶቹ ኢትዮጵያውያን ተከታይ ሳይሆን በምድረ ገነት ተቀምጦ የሚለምኝ ለማኝ መሆኑንም የሚያሳዝን ነው። ይሄ ደግሞ ሁለት ሰይፍ ከአፉ ይወጣል ራዕየ ዮሐንስ ነው። ኢትዮጵያውያን ናቸው ለመጀመሪያ ጊዜ ታሪኩን በመጽሐፍ ውስጥ ያለው ወደ ሲል የለወጡት በጣም አስደናቂ ነው። እና እነኚህ ደግሞ 7 መብራቶች ናቸው። በሰባት በመንግስት ይሄ ደግሞ ራዕየ ዮሐንስ ነው። 7 ቀንድ 7 አይን ያለው በግ ነው። ክርስቶስን የሚመሰለው በግ ነው። ዓለምን ያዳነበት በግ ነው። በእግዚአብሔር አብ እጅ እንደተያዘ ነው የሚያሳየው። ያ ወይም ራሱ ክርስቶስ ነው። እነኚህ ደግሞ ካህናተ ሰማይ ናቸው። 36 ቅዱሳን አንስትና ቅዱሳን አባቶች ናቸው። እነኚህ ደግሞ 40ቱ እንስሳ ወይም 40ቱ ወንጌላውያን አሉበት። ይሄ ደግሞ የእሳት ዝናብ በሚዘንብበት ነው። በጣም የሚያሳዝነው ነገር ግን በሙሉ ተወስዷል። ይሄው ባለ ንብረትነቱ ባይድ ነው ማለት ነው። እኛ ኢትዮጵያውያን ሳንነው እቺ ደግሞ ኢየሩሳሌም ሰማያት ነው የምትባለው። የመልአኩ ቅርጽ እና ኢየሩሳሌም ሰማያት ወደፊት የምንወርሳት ማለት ነው። ግን ለጊዜው ግን መንግስተ ሰማያት የምትባለው ግን በጣም አራታየ ንብረት የሚገኝባት ኢትዮጵያ መሆኗን አይካድም። ስለዚህ እነኚህም ስዕሎች የተወሰኑ ናቸው በሙሉ። አሁን ደግሞ ይሄም የጥንት ነገስታት ከመቤታችን ስዕል ተቆርጧል። ከመቤታችን ስዕል ላይ ሆነው የሚሳሉበትና የሚማጠኑበት ነው እና በዚህ አይነት ሊሆንና ይሄም የተለያየ ነው። ከነገረ ማርያም ውስጥ የሚገኝ ስዕል ነው። ይሄም የተወሰደ ነው በሙሉ የተወሰደ ነው በሙሉ እና ባለ ንብረትነቱ ባይድ ነው። በጣም ያሳዝናል። የሀገሪቷ የገቢ ምንጭ መሆን ሲገባው ባይዶች ናቸው የሚጠቀሙበት። ይሄ ደግሞ ከክርስቶስ ልደት በፊት የነበረ ስዕል ነው። ሚካኤልና ገብርኤል ናቸው። በዛ ሰዓት የነበረው አሳሳል በጣም አስደናቂ ነገር ነው እና ይሄ ደግሞ ስለ ቅዱስ ያሬድ ነው። ቅዱስ ያሬድ በሚዘምርበት ጊዜ የመላእክት ዝማሬ ነው የሚዘምረው። ግዕዝ፣ ዕዝል፣ አረራይ ናቸው ይዘመራቸው። ግዕዝና አረራይ ከክርስቶስ ልደት በፊት የነበሩ በኢትዮጵያ የዜማ አይነቶች ናቸው። ዕዝል ነው ቅዱስ ያሬድ እንደገና ከመላእክት ተነግሮት ዕዝል ነው የጨመረው። በጣም አስደናቂ የሆነ ነው ያ የዕዝል እና ይኸው በአፄ ገብረ መስቀል ከተመስጦ ብዛት የተነሳ እግሩን በጦር ወግቶት አፄ ገብረ መስቀል ይኸው ያሳያል። እግሩን በጦር ወግቶት ያም አይሰማውም ከደስታ ብዛት የተነሳ ከዝማሬው ብዛት የተነሳ ነው። ይህም የመላእክት ዝማሬ ነው። ዋይ በሰማይ ተሰማ ዝማሬ መላእክት በሰማይ ይኸውና የዝማሬ መላእክት ይሰማል ብለው ቤተክርስቲያን ጉዳይ ነው፣ የራሳችን ጉዳይም አይደለም። ከመሰረት የተረፉትን መጻሕፍት እንደገና በዚህ አይነት ሁኔታ ብራናው እየተፋቀረ በዚህ አይነት ሁኔታ እየተሰራ ነው እና የቀለሙን ቀዩን ጥቁሩን የሚያወጡት እነሱ ናቸው። ከዚህ ቀጥሎ አንዱ እንደዚህ እንደሚጻፍ እንደዚህ እንደሚሆን ማለት በመጀመሪያ ብራናውን እንዘበዝበዋለን። ስንዘበዝብ ከዚያ ለሰባቱን ቀን ሆነ በገታ ያለው በዚያ በመገታ ያለው ኩለሽ አውጥተን አጋርመን እንራመመዋለን። ራመን ያንን ወደ ያነበረው ወደ ነጭ አድርገን ደግሞ እንደገና እናደርቀዋለን። በኋላ ደግሞ በመጥረቢያ ደግሞ አለች እናቀበዋለን። ጠውሩን በጽዳት እንሰጠዋለን። ከዚያው ያንራምና ያንን እንቀጣልና ወደ መጻሕፍት
ቀስተን ስናበቃ ያንን ደግሞ እናሰምረዋለን። አስመረን ደግሞ 5 እናደርገዋለን፣ 4 እናደርገዋለን። ያንን ደግሞ አንድ ላይ ጠርዘን እንደዚህ ጠቅላላ መጽሐፍ እንደሆነ አድርገን እናቀርበዋለን። ቀለሙንም ደግሞ ራሳችን አውጥተን አሽተን ከጥራትም ሆነ ከእጽዋቶችም ሆነ ከዚያ ቀምመን አሽተን እስከ ዓመት ድረስ አዋህደን ከዚህ ለዚህ እናበቃለን። ከሌላ ማንሄድ የኢትዮጵያ ቅርሳችንን በጥንት የቆየን ሕዝብ በእንደዚህ ያለ መልኩ ነውና አሁንም በዚህ ነው የምንሰራው። ባለፈውም ደግሞ ብዙ መጻሕፍቶች ከዚህ ወይ አበረከትን ጽፈናል። ምን ያህል ወልዳሜ የሚባል በጣም ትልቅ መጽሐፍ መጽሐፍም ሀዊ የሚባል ደግሞ አንድ ሰው የማያነሳው ከዚህ